Orang dikit-dikit juga saka waka juga aga ngana tapi aku koko ደውላለሁ እሺ ነው ሚስትራ ላይ ነው መመረጥ አለብን። በቃ ያሟሟቅን ጠብቃቸው አልመጡም መሰለኝ። ተማሪዎች ሰብሰብ ብለን እንወያየዋለን። ምርቃናችሁ ቆንጆ እንደሆነ ከተመልካች ሰምቻለሁ። እናንተም በተሰጣችሁ የቀበቶ እርገት ደስተኛ እንደሆናችሁ ይሰማኛል። አዎ በጣም ደስተኛ ነኝ። ጥሩ። ይሄ ምስክር ወረቀት ያገኛችሁ በቀን በፀሐይ በብርድ በዝናብ እና በላብና በደም ያካበታችሁ ሌሎች ጭምር ነው። በቀጣይ ከዚህ የተሻለ ዋጋ ከፍለን ሀገራችንንና ተወዳዳሪ እንደምትሆኑ በሙሉ ልብ እንደምታጎሪ በእናንተ አምናለሁ። ሀሳብ አስተያየት ታየላችሁ። በየተራ የተነሳችሁ ተናገሩ። እሺ ተነሳ።
ዛሬ ላይ እዚህ የቆምነው ያንተን ውድ ምክር ሰምተን ምርቃታችንን ተቀብለን ለመውጣት ቢሆንም ልባችን ግን እዚሁ አንተ ጋር ቀርቷል። እኛ ወደዚህ ግቢ ስንመጣ ተራ ዱርዬዎች ነበር። አንተ ግን ትችል ሌት ከቀን በመልፋት በማበረታታት በመገሰጽ አርአያ በመሆን ዛሬ ላይ እንዳልማዝ እንድናበራ አድርገህናል። ከልብ እናመሰግናል። አሁን የገባነው ቃል ኪዳን ቢኖር ያሳየንን የሥነ ሥርዓት መስመር ፈጽመን አንስትም። አንተ ለእኛ አሰልጣኛችን ብቻ አይደለም፣ የህይወት መሪያችንም ጭምር ነህ። ሁልጊዜም በልባችን ውስጥ ትልቅ ቦታ አለ። ስላደረክልን ነገር ሁሉ ከልብ እናመሰግናለን። እሺ ብለን ተነሳ። ቲቸር ከዚህ ከኛ ከተማ ከ20 እስከ 30 ኪሎ ሜትር ወጣ ብሎ በሚገኘው ጫካ ውስጥ ሄደን ጥሩ ጊዜ ብናሳልፍ መልካም ነው። እኔ ካሁን በፊት ወደዛ ገጠር ወጣ ብዬ አጎቴ ወደዛ ጫካ ወስዶ አስጎብኝቶኝ ነበር እና እዛ አካባቢ በጣም ውብ የሆነ የተፈጥሮ ቦታ ነው። በተፈጥሮ እየተዝናናን ጥሩ የሴርሞኒ ጊዜ ብናሳልፍ ምን ይመስላል? ጥሩ ሀሳብ አንስተሃል። እኔ ሴሪሞኒ ላይ ያዘጋጀሁት እዚህ ነበረ። ችግር የለም መሄድ እንችላለን። ግን እኔ ስለ ቦታ የማውቀው ነገር የለም። አንተ ይዘህ መሄድ ትችላለህ። ሌላ ሀሳብ አስተያየት ያለው አለ? እሺ መነስለን አንድ ቀን ሀሳብ አለ። ሰዓታችንና አድራሻችንን የምንገናኝበት እንድታሳውቀን ትችላለህ? ጥሩ አንስተሃል። የምንገናኝበት ስፍራ ከከተማ ወጣ ያለው ቦምብ የሚባለውን ስፍራ ታውቃለች አይደለ? እዛ ነው የምንገናኘው። የምንገናኝበት ሰዓት ደግሞ ከጧቱ 3 ሰዓት ተኩል ላይ እንገናኛለን። ግን አንድ ሰው ቤተሰብ ሳያስፈቅድ ወይም አንድ ነገር አጥታችሁ ከመጣችሁ ለእኔ መረጃ ይደርሰኛል። ስለዚህ አስፈቅዳችሁ ሁሉን ነገር መያዝ አለባችሁ። ለጉዞ የሚሆናቸውን ሻንጣ ማዘጋጀት ይመጣችኋል። ግልጽ ነው? ሌላ ሀሳብ አሳፋለሁ አለ ያሜ ስባሮች መልካም ቀን። አሳሩ አረፍ አረፍ አሉ። ይኸውላችሁ ዛሬ የጠራኋችሁ ከከተማ ወጣ ብሎ ስለሚገኘው ስለዛ አደገኛ ጫካ ለመመካከር ነው። ከቅርብ ጊዜ ወዲህ እየተሰሙ ያሉ አሰቃቂ ድርጊቶች፣ ወደዛ ጫካ የገባ የሰው ልጅ ነፍስ መጥፋት፣ የሰዎች መሰወር ከቀን ወደ ቀን ከጊዜ ወደ ጊዜ እየጨመረ መጥቷል። እናም ጓዶች ህዝብ የሰጠንን አደራ የገባነውን ቃለ መሃላ እጃችንን አጣጥፈን ቁጭ ብለን ማየት የለብንም። ወደዛ ጫካ ለመግባት ወታደራዊ ስልቶችን ተጠቅመን ግዴታችንን ልንወጣ ይገባል። እናም ጓዶች በዚህ ሀሳብ ላይ ለመወያየት ነበር የጠራኋችሁ። ልክ ነህ ኮማንደር። እኔ እስካሁን የደረሰንን ጥቆማ ሳጠና ነበር። ጫካው ጥቅጥቅ ያለ ከመሆኑ በላይ ከዘመናዊ የሰው ልጆች አኗኗር ዘይቤና ከስልጣኔ ወጣ ያሉ የጫካ ዘላኖች አካባቢውን ጠንቅቀው ያውቁታል። መጀመሪያ ማድረግ ያለብን የጫካውን ገጸ ምድር በድሮ ማጥናትና ዋና ዋና መሸሸጊያቸውን መለየት ነው። አለበለዚያ ያለ በቂ መረጃ ዝም ብለን ከገባን ራሳችንን አደጋ ላይ ነው የምጥለው። ኮማንደር ጥሩ ሀሳብ ነው ሳጅን። እኔ ተጨማሪ ሀሳብ አለኝ ኮማንደር። ቀጥል ኢንስፔክተር። ሳጅን እንዳለው መረጃ ይጠቁማል፣ ግን ጊዜ የለንም። አሁን ስልካችሁን ክፍት አድርጋችሁ የኔን ስልክ ጥሪና ትዕዛዜን ትጠባበቃላችሁ። ወደ ጫካው ግብረ ኃይል ልከን ስለ ጫካው የመጨረሻ ውሳኔ ላይ እንደደረስኩኝ ልክ ስደውልላችሁ ከነ ሙሉ ትጥቃችሁ እምነግራችሁ ቦታ ላይ ትገኛላችሁ። ተግባባን? ተግባብተናል ኮማንደር። በጣም ጥሩ። ሁላችንም ወደ ስራችን እንንቀሳቀስ። ዝማሬ ላይ እንስሳቶች ደርሶ በጣም ደስ ይላል። አዎ በጣም ቆንጆ ነው። ወደ ውስጥ ደግሞ ገባ እያልን ስናይ ከዚህ የበለጠ በጣም ቆንጆ ቦታ ነው። የወፎች ዝማሬ ዛፎች ከነፋሱ ጋር የሚያወጣው ድምፅ የመንፈስ ጥንካሬ ይሰጣል። የውስጥ ሰላም የሚገኘው ከእንደዚህ አይነት ጸጥ ባለ ቦታ ውስጥ ነው። ልጆች ኧረ ቲቸር በጣም እየደከመኝ ነው፣ እግሬን መቋቋም ላይ ነው። አይዞህ ከፊት ለፊታችን የሚጠብቀን ድንቅ ነገር ድካምን ሁሉ ያስረሳ።
ስፖርተኛ አይደለም እንዴ? ጠንከር ጠንከር በል እንጂ። አረ በጣም እያመመኝ ነው። ትችላለህ ይላል። እንደሰማችሁ ነው። ልጁ ደክሞታል። እዚህ ረፍረፍ ብለን መሄድ እንችላለን። አሁን ባላችሁ በላይ ቁጭ በሉ። ቲቸር በዚህ ታላቅ ተፈጥሮ ፊት ቁመን ያስተማርከን ጥበብ ለክፉ ነገር ላለመጠቀም ቃል እንገባልሃለን። በጣም ጥሩ። የጫካ ዛሬ ታሪካችሁን መዝግቧል። በዲስፕሊንና በጸባይ መመራት ይኖርባችኋል። ተግባብተናል? ምን እየጻፍክ ነው ኢብራሂም? ይህን ጫካ ስመለከት ገበሬው አባቴ ትዝ አለኝና ስለሱ ትንሽ ግጥም እየጻፍኩኝ። እስኪ ለድካማችንም እንዲሆነን ትንሽ ከግጥሙ አንብብልኝ። እሺ ትንሽ ልበላችሁ። የግጥሜ ርዕስ ገበሬው አባቴ ይላል። ሳይማር ያስተማረኝ ሳይበላ ያበላኝ እሱ እየበረደው እኔን ያለበሰኝ ገበሬው አባቴ ሁልጊዜም ኑርልኝ። እርጅና ቢወርህ በነጫጭ ቀለም አባት አለኝ ማለት ቀላል እኮ አይደለም። ምንም ሳይበግረው ዳገት ቁልቁለቱ ለወገኑ ደራሽ የክንደ ብርቱ በጋውን በብርዱ ክረምቱን በጭቃ ለወገኑ ሲል ነው እግሩን የሚያነቃ። በቀዝቃዛው ንፋስ በበጋው መከራ መች አገደህ አንተን ሁሉን የማትፈራ። ከመሬት ጋር ታግለህ ቀሌሊት ሳተኛ አንተ እኮ ነህ ለእኔ የኑሮ አርበኛ። መነሻዬ እሱ ነው ለዛሬ እንዲበቃ ደግሞ አለ ሕይወቴ እንዲትታይ ደምቃ። አርሶና ቆፍሮ ብሎ ደፋ ቀና ከተሜን አጥግቦ ሀገሩን ያቀና ገበሬው አባቴ ናፈቀኝ በጠና። 10 ጊዜ የሚያጎርስ እያለ በሞቴ ምስጋና ይገባው ገበሬው አባቴ ምስጋና ይገባው ገበሬው አባቴ። ዋው ዋው ዋው! ይህን የመሰለ ተስፋ እያልን እስከ ዛሬ ተደብቀናል። ወደፊት ትልቅ ደረጃ እንደምደርስ ብዙ አመሰግናለሁ። አሪፍ ነገር ነው የሰራበት። ብዙ ቀጥልበት። እኔ እኮ በስፖርቱ ብቻ ይመስለኝ ነበር። አይዞህ በዚሁ በርታ። ስለ ገበሬው ሕይወት ያለህ እውቀት ጥልቅ ይመስላል። አዎ ተወልጄ ያደግኩት በገጠራማው ክፍል ስለሆነ የገበሬውን ሕይወት ጠንቅቄ አውቀዋለሁ። ቲቸር ሰዓት እየሄደ ስለሆነ ለሴርሞኒ ማዘገጃጃ የሚሆን እንጨት ፈልገን እንጣለ። ግን አንድ ነገር ንገራቸው እዚሁ ጋር ማለት ነው። ስለዚህ ስለ ጫካ የማውቀው ነገር የለኝም። መሄድ ትችላላችሁ። 5 ደቂቃ ይዝላችኋል። በ5 ደቂቃ ዙራችሁ እዚሁ አሁን መሄድ ትችላላችሁ። ናስ ወደ ጫካው ገባ ብለን ደረቅ እንጨቶችን ሰብስበን ታጓደኛል። እሺ ግን ከአሰልጣኛችን እይታ አንርቅም። ቶሎ ሰብስበን እንመለሳለን። አዎ በጣም ነው የሚያምረው። የወፎች ጫጫታ ምናምን በጣም ነው የሚያምረው። ያስፈራል። አዎ ሴሌብሬሽናችንን እዚሁ በማድረጋችን በጣም ደስ ብሎኛል። ልጆች እነዚህ ልጆች 5 ደቂቃ ሰጥቻቸው 10 ደቂቃ ሆናቸዋል። ምን ሆነ ይሆን? እንዴት ቸር ቅድም እኮ እንስሳቶች መስሎኝ ነው እንጂ የሆነ ድምፅ ነገር ሰምቼ ነበር። እና አሁን ነው የምትናገረው? በቃ እዚሁ ጠብቁኝ። እኔ ፈልጊያቸው መጣ። አይቼ ተበታተን ፈልጋቸው ይሻላል። እንደሱ ይሻላል። የምትወዲበትን መንገድ ምልክት እያደረጋችሁ ማለት ነው። ከ10 ደቂቃ ውስጥ ዙራችሁ እዚሁ ከአይኔ ርቀት እንዳደረጉ አሁን መሄድ ትችላላችሁ። Ahora digiti aku.
ሰዎች እንደሚሉ ከሆነ እዚህ ጫካ ውስጥ ድሮ የተደበቁ ነገሮች አሉ ይባላል። እግርን ጥንቃቄ ስትረገብ እዚህ ጫካ ውስጥ ብቻችን ነን ብለህ ታስባለህ? ቅድም የሰማነው ድምፅ የእንስሳ ነው ወይስ የሌላ ነገር? እዚህ ጫካ ውስጥ ስትሆን ድምፅ ሁሉ ትርጉም አለው። ያ የሰማኸው ድምፅ የእንስሳት ሳይሆን የዛፎች መተናፈሻ ድምፅ ነው። አትፍራ። መጥፎ ነገር የምታስብ ከሆነ ነው ጫካ የሚያስፈራ። በንጹህ ልብ ከቀረብከው ጫካው ልክ እንደ ጓደኛ ነው የሚቀርበው። በጣም የሚገርም ቦታ ነው። እኔ በህይወቴ እንደዚህ ያለ ቦታ ይቻላል። በቃ እንመለስ። ከዚህ በኋላ ቦታው የምንሰለማናውቅ ይበቃናል። እንጂ ያዝናት ምንጨት እኮ ገና ትንሽ ናት። ስለዚህ ቦታው እያጓጓኝ ስለሆነ ወደፊት እንሂድና እንመለሳለን። የሚያጓጓ ከሆነ ትንሽ እንጠጋ። እኔ ባለፈው ከአጎቴ ጋር ስመጣ ውጭ ላይ ያላየኋቸውን ብዙ አስደናቂ ነገሮችን አይቻለሁ። ዛሬ ደግሞ እናንተ ጋር ስለመጣሁ ሌላ አስደናቂ ነገሮችን እናገኝ ይሆናል። እነዚህ ልጆች መሆኑ ነው ብሳቸውን ጥለው ሄዱት። ዛሬ ይሄ ነገር በጣም ያስፈራኝ ነው።
እንደዛ አድርገህ ደግሞ ማለት ያዘኝ ያዘኝ ይሄ መጥቼ ወጣት ያስማይል አይደለም እስማኤል ሄሎ ሄሎ፣ ፖሊስ ጣቢያ ነው? ፖሊስ ጣቢያ ነው። ኮማንደር ተስፋ ይባላለሁ። ምን ልርዳ? እኔ ካራቴ አሰልጣኝ መሐመድ ይባላለሁ እና እኔና ተማሪዎቼ ከከተማ ወጣ ብለን ሴሪሞኒ እናዘጋጅተን ነበርና የጫካ ዘላለው ሰዎች ልጆችን አፈፍዶብኛል። አፈጻሚ ድርጊት እየፈጸሙባቸው ነው። እባክህ በብለት ድረስልኝ። አሰልጣኝ ተረጋጋና ያለበትን ቦታ በትክክል አሳውቀኝ። ከከተማ ወጣ ባለ ቦታ 20 ኪሎ ሜትር ገባ ባለው ስፍራ ነኝ። እባክህ በብለት ድረስልኝ ኮማንደር። ስለነዛ የጫካ ዘላኖች ቀደም ብሎ የደረሰ መረጃ አለ። አስቀድመን ግብረ ኃይል አዘጋጅተን ወደ ጫካው እየገባን ነበር። አሁን በፍጥነት እንደርሳለን። ቦታችሁ እንዳትለቁ አሰልጣኝ። እሺ ኮማንደር። እሺ
ሞንታርቦ ነው ያላችሁ እንዳትወጡ። አደራ ሰጣዩ እሱና ሌሎቻቸው አሰልጣኝ ተረጋጋ። እንደዚህ መሆን የለብንም። እዚህ ጫካ እኮ በሺዎች የሚቆጠሩ ነፍሶች ጠፍተዋል። ተረጋጋ። በቃ እንደዚህ መሆን የለብንም። ቢሆንም አሰልጣኝ አንተ እኮ ወደፊት ለሚሆነውን ነገር ነው የታደክልን። ባለውለታችን ጭምር ነው። ኮማንደር ነፍሶች የፈጸሙት ድርጊት በጣም ከባድ ነው። ተገቢ ቅጣት አግኝተው በሕግ ሊጠየቁ ይገባል። ነገር ግን የሚያሳስበኝ ነገር በተወለደ ዘመናት እንደ ህብረተሰቡ እኩል ላደርጋቸው አሰልጣኝ ጥሩ ነጥብ ነው ያነሳው። እኛም ይህ ነገር ያሳስበናል። እነዚህ የጫካ ዘላኖች ወደ ማረሚያ ቤት ስንልካቸው ከተራ ወንጀለኞች ጋር ሳይሆን ልዩ ክትትልና ስነ-ልቦና ድጋፍ ወደሚገኝበት ማዕከል ነው የሚሄዱት። አንደኛ ቋንቋና ሰላማዊ ነገሮችን እንዲለምዱ እናደርጋለን። ሁለተኛ ማህበራዊና ሰላማዊ አኗኗሮችን የሚያስተምሩ ባለሙያዎች እንመድብላቸዋለን። እኔና ተማሪዎች በማረሚያ ቤት በመገኘት እነዚህ ሰዎች ከህብረተሰቡ ከዘመናዊ ሰዎች ጋር እኩል ለማድረግ የቻለውን እንሰራለን። አንተ በዛ ሀሳብ ምን ትላለህ? ዋናው ነገር አሰልጣኝ አንተ እንዳነሳው የእነዚህን ሰዎች ጉልበትና ጥንካሬ ለመቀየር የካራቴ ስልጠናና ዲስፕሊን የሚማሩ ትልቁ ሚና ይጫወታል ብዬ አስባለሁ። በጋራ ወደ እነዚህ ሰዎች ለመለወጥ ቃል እንገባለን። በጣም ጥሩ። ሁላችሁም ወደ ይቅርታ መንገድ መጥታችኋል። ይቅርታ ተባባሉና የገባነውን ቃል እንፈጽማለን። ዳይ ተንቀሳቀስ፣ ወደ ጣቢያ ተንቀሳቀስ። ኢንስፔክተር ራሳችን የሞተውን ልጅ አሱት።